አልደድብም። ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ እየተደረገን ነው። ዓለም በታዋቂዎች ብቻና አዋቂዎችን ረስታ ታዋቂዎችን እያጨበጨበች ብትኖር ኖሮ ድሮም ማለት ነው እዚህ ጋር ደርሰንኛ በምንጠቀማቸው ቴክኖሎጂዎች ሰግጥ ደድብ መባባልም አንችልም። ምን ዳገት ላይ ቆመ ነበር የምንጮኸው? ምድረው ቴክኖሎጂ በታዋቂ ሰዎች የተሰራ መሰለ እንደ ቴክኖሎጂ በአዋቂዎች ነው። ዓለም ወደፊት የሄደችው በታዋቂዎች ሳይሆን በአዋቂዎች ነው። ባለንበት ተገትረን ነው የምንቀረው። ሰግጥ ደድብ የሚሏችሁን ሰምታችሁ ከእውቀት የራቀ ሽማግሌ ነው የምትሆኑት። ለልጆቻችሁ የምታወሩት ምንም ነገርም አይኖራችሁም። ዊዝደም የሚባል ነገር በመስኮት ነው የሚወጣው። አላያችሁም? የ40-50 ዓመት ወሬ እንኳን የማያውቁ ሰዎች ገጥሟቸው አያውቁም። አሁን በሽ ነው የሚሆኑት። ይሄን አበረታተን ማለት ነው። ዝም ብለን ፍዝዝ ያለ ሶሳይቲ ነው የምንሆነው። አትሰግጥ፣ አትደድብ፣ ንቃ። ጋይስ ምንድነው እየተፈጠረ ያለው? 100,000 ቮት ታሪክ እየሰራን ነው። ማርያምን ከልቤ ደስ ብሎኛል። በጣም ነው የምወዳችሁ ከምታስቡት በላይ ታይቶ የማይታወቅ ተደርጎ የማይታወቅ ነገር እያደረግን ያለ ነው። ማንም ደግሞ አይችለንም። በእርግጠኝነት ማንም ሊያወድቀን ቢሞክር ቢያወሩ who cares? ስራችን ላይ ፎከስ እናደርጋለን። እግዚአብሔር አለ፣ ፍቅር አለ፣ ህዝብ አለ። ወዳችኋለሁ። ይህ የቲክቶከሮች ሚስጥር በማካፈሌ የሚናደዱ በጣም ብዙ ቲክቶከሮች ይኖራሉ። ግን ግዴታ እናንተ መስማት አለባችሁ ቢካዝ ቪዲዮቻችሁ ቫይራል እየወጡ አይደለም። ችግሩ ምንድነው መሰላችሁ? አሁን የማካፍለው ነገር ከገባችሁ እናንተ በጣም ብዙ ሰዎች ቶሎ ብለው ይህ ሚስጥር መተግበር ይጀምራሉ። ከዛ እነዛ ታዋቂ ያሉት ሰዎች ማለት ነው ታዋቂነታቸው ኖርማል መሆን ይጀምራል። ምክንያቱም እናንተ መሬት ላይ ያላችሁ ተከታዮቻችሁ መጨመር ያቃታችሁ ቪዲዮቻችሁ መውጣት ያቃታችሁ ማለት ነው። ይህ ሚስጥር ካወቃችሁ ሌቨል አፕ ታረጋላችሁ። 1 ሚሊዮን ያለው ደረጃ ማለት ነው ኖርማል ይሆናል፣ ታዋቂነት አይሆንም ማለት ነው። ስለዚህ ይህ ሚስጥር ልስጣችሁ። ብዙዎቻችሁ ዲስትራክሽን ውስጥ ነው ያላችሁት which is እየተደናበራችሁ ነው ያላችሁት። መካሪዎች አሉ። አንዳንዴ ሃሽታግ እንደዚህ አድርጉ፣ አልጎሪዝም ነው፣ ሁክ ማጥናት አለባችሁ፣ ኤዲት ማድረግ አለባችሁ፣ ክሪኤተር ሰርች ኢንሳይት ነው ምናምን የሚባል አለ። እነዚህ ሁሉ ነገሮች ማለት ነው ውሸት ናቸው። እነዚህ ሁሉ ነገሮች የክሪኤተር ሰርች ኢንሳይት የምናምን እየመከረ የነገራችሁ ሰው ካለ እሷ ቪዲዮ ብቻ ነች ቫይራል የወጣችለት። ሌሎች ግን ማለት ነው ያን ያህል ቫይራል አልወጡም። ከዛ ደግሞ በአጠቃላይ ተከታዮቹም ያን ያህል አይደሉም፣ ዝቅተኛ ናቸው። ገባችሁ አይደለ? ስለዚህ እኔ የምላችሁ ነገር ስሙኝ፣ በተግባር ያሳለፍኩት ስለሆነ ማለት ነው። የታዋቂነትና ቲክቶክ ቫይራል እንዲወጣ ወይም ቪዲዮቻችሁ ቫይራል እንዲወጣ አንድ ነገር ብቻ ነው የሚያስፈልገው። የእናንተ ቪዲዮ የሚያየው ቁጥር ሳይሆን ወይም ቲክቶክ ሳይሆን ሰው ነው። እንደኔ ያለ ሰው እንደዛች ልጅ ያለ ሰው ቪዲዮቻችሁ ያየዋል። ገባችሁ? እኛ ሰዎች ስንባል ደግሞ ስሜት አለን ውስጣችን። አንድ ቪዲዮ ሊያቆመን የሚችለው ምንድነው? ወይም የሳቅ ስሜት ከፈጠረልን ነው፣ ወይም የሀዘን ስሜት ከፈጠረልን ነው፣ ወይም ደግሞ የትምህርት ስሜት በቃ which is ዋው ይህ ነገር አላወቅኩትም ነገር ከፈጠረልን ነው። የሆነ ስሜት የማስነሳት አቅማችን በጣም ከፍተኛ በሆነ ቁጥር በዛው ልክ ታዋቂነታችን ከፍተኛ ይሆናል። ቫይራል የመውጣት አቅማችንም ከፍተኛ ይሆናል። እንግዲህ ልብ ብላችሁ አስቡ። ታዋቂነት ማለት ምንድነው? የሰው ስሜት የመቀስቀስ አቅማችን ምን ያህል ላይ ነው? አሁን እንደ በርጠሚዮስ እንደነ ጃኒ እንደነ ማን ነው የሚባለው እንደነ ታኩር እንደነዚህ ያሉ ቲክቶከሮች ማለት ነው ትላልቅ ቲክቶከሮች እንዴት አድርገው ነው ታዋቂ የሆኑት? is because የእናንተ ስሜት የመቀስቀስ አቅማችሁ በጣም ከፍተኛ ነው። አንዱ በሳቅ ይቀሰቅሳችኋል፣ እናንተ የሳቅ ስሜታችሁ ይቀሰቅሰዋል። ሌላኛውም እንደዛው የታሪክ የሚያወሩ አሉ፣ ሞቲቬት የሚያደርጉ አሉ። ገባችሁ? እነዚህ ስሜታችሁ ይቀሰቅሱታል በጣም ማለት ነው። እናንተ ደግሞ ማወቅ ያለባችሁ ኦኬ ምን አይነት ስሜት ነው መቀስቀስ የሚፈልገው ብላችሁ ማጥናት አለባችሁ። እዚህ የሳቅ ስሜት ነው መቀስቀስ የምትፈልጉት ወይስ የሀዘን ስሜት ነው መቀስቀስ የምትፈልጉት? እንደ ማስተር አብነት አሁን የሀዘን ስሜት የመቀስቀስ አቅሙ በጣም ከፍተኛ ስለሆነ ማለት ነው ተከታዮቹን በዛም ያህል በጣም ብዙ ናቸው። ገባችሁ አይደለ? ስለዚህ እናንተ ምን አይነት ስሜት መቀስቀስ ነው የምትፈልጉት? እሺ የሳቅ የሀዘን ብለናል። የደስታ ይለያያል። ባይዘው የደስታ ስሜት አለ፣ የሞቲቬሽን ስሜት የመቀስቀስ አቅም አለ፣ የእረፍት ስሜት የመቀስቀስ አቅም አለ። እነዚህ ሁሉ ነገሮች መርጣችሁ ለዩ። ቢካዝ የእናንተ ፐርሰናሊቲ ሊለያይ ይችላል። አንዳንዶቻችሁ ኮሜዲያን መሆን ትፈልጉ ይሆናል፣ አንዳንዶቻችሁ አክተር መሆን ትፈልጉ ይሆናል። ግን አክተር መሆናችሁ
ምን አይነት ስሜት ነው መቀስቀስ የምፈልገው ብላችሁ አጥንታችሁ ቪዲዮውን ብትለቁት የዛኔ ታያላችሁ ምን ያህል ቫይራል እንደምትወጡ ማለት ነው። ግን ችግራችሁ እናንተ ምንድነው መሰላችሁ? አሁን ለምሳሌ በርጠሚዎስ እንደምሳሌ ልጠቀመው። በርጠሚዎስ በጣም ታዋቂ የሆነበት ምክንያት is because የሳቅ ስሜት የመቀስቀስ አቅሙ በጣም ከፍተኛ ነው። ገባችሁ አይደለ? አሁን በርጠሚዎስ ግን ሰው ምን ይለኛል ብሎ ቢፈራ ቢፈራና ለራሱ ያለው አመለካከት በጣም መጥፎ ከሆነስ ወይ which is እኔ ሰዎችን ማሳቅ አልችልም ብሎ ካመነና ከዛ እንደዚህ ብዬ የሆነ ቪዲዮ ብሰራ ቤተሰቦቼ እንደዚህ ቢሉኝስ ጓደኞቼ እንደዚህ ቢሉኝስ ብሎ ቢፈራ ማለት ነው በርጠሚዎስ የሚለቀው ቪዲዮ የእናንተን የሳቅ ስሜት የመቀስቀስ አቅሙ ዝቅተኛ ይሆናል which is እሱም ታዋቂነቱ በዛው ልክ ቫይራልነቱም በዛው ልክ ዝቅተኛ ይሆናል ማለት ነው። ስለዚህ ቫይራሊቲ ሚስጥሩ የቱ ጋር ያለው መሰላችሁ? ስሜት መቀስቀስ ላይ ነው። ስለዚህ ራሳችሁን እቺ ጥያቄ ጠይቁ። እኔ ሰው ምን ይለኛል ብዬ እፈራለሁ ወይ? አዎ ከሆነ ምክንያታችሁ እዛው አለላችሁ። ለዛም ነው ታዋቂ የማትሆኑት፣ ለዛም ነው ቫይራል የማትወጡት። ኦኬ። ሁለተኛ ጥያቄ ደግሞ ጠይቁ ራሳችሁ። እኔ ለራሴ ያለኝ አመለካከት ምንድነው? እኔ ታዋቂ መሆን እችላለሁ ብዬ አስባለሁ ወይ? የኔ አክቲንግ ጎበዝ ነው ብዬ አስባለሁ ወይ? ጎበዝ ነኝ ወይ? አክቲንግ ላይ ኮሜዲ ላይ ጎበዝ ነኝ ወይ? ሞቲቬት ማድረግ ላይ ጎበዝ ነኝ ወይ? አይደለሁም ብላችሁ የምታስቡ ከሆነ ለምንድን ነው አይደለሁም ብላችሁ የምታስቡት? ማን ያሳምናችሁ? ይህ የአእምሯችሁ አካል የእናንተ እንዳልሆነ ከድታችሁ ተቃራኒ ማሰብ ጀምሩ። ምክንያቱም ለምንድን ነው ለዚህ ህይወታችሁ መጥፎ እንዲሆን አፈር እንድትልሱ የሚያደርጋችሁ አስተሳሰብ ለምንድን ነው ታማኝ የሆናችሁት? ለምን አስተሳሰባችሁን ቀይሩና የሚጠቅማችሁ ከፍ የሚያደርጋችሁ አስተሳሰብ ምረጡ። ግን ይህ አስተሳሰብ ስትመርጡ ሰው ይፈታተናቸዋል። የእናንተ ጓደኞች፣ ቤተሰቦች ለምንድን ነው ይህ ጠቃሚ የሆነ ሀሳብ ማሰብ የጀመርሽው? አንቺ ማን ስለሆንሽ ነው እኔ ኮሜዲያን ነኝ ብለሽ የምታስቢው? ማን ስለሆንሽ ነው አንቺ በጣም ቆንጆ ነኝ ብለሽ የምታስቢው? ማን ስለሆንክ ነው አንተ ጎበዝ አክተር ነኝ ብለህ የምታስበው? ዝም ብለህ አርፋ አትቀመጥም። ምክንያቱም እድሜ ልካችሁ ያወቋችሁ በድሮ በማይጠቅማችሁ ማንነት ስለሆነ ማለት ነው። እነዚህ ሰዎች ደግሞ ወደዛ ገፍታችሁ መቀጠል ይኖርባቸዋል። ቢካዝ ህይወት ሳክሪፋይስ አላት። ሳክሪፋይስ የማድረግ አቅማችሁ ዝቅተኛ ከሆነ ሰው ምን ይለኛል ብላችሁ የምትፈሩ ከሆነ ቫይራል መውጣት አትችሉም ማለት ነው። አያችሁ፣ ይህ ነው ሚስጥሩ። ለሴቶች ብቻ ማለት ነው። አሁን መጽሐፍ ወይም ደግሞ ፕሮግራም ጽፌ ጨርሻለሁ which is የ60 ቀን ፕሮግራም ነው። ምን አይነት ቪዲዮዎች መልቀቅ እንዳለባችሁ፣ አለባበሳችሁ፣ አነጋገራችሁ እና አክት አደራረጋችሁ ሁሉ በ60 ቀን ውስጥ እንሰራዋለን ማለት ነው። ለታዋቂነት ነው ማዘጋጃችሁ በ60 ቀን ውስጥ። አስቡት እንግዲህ ዝግጁ ከሆናችሁ ታዋቂ መሆን ፍላጎት ካላችሁ ቫይራል መውጣት የምትፈልጉ ከሆነ ፌም ወይም ታዋቂ ብላችሁ በሜሴጅ ብቻ ኮሜንት አልመልስም፣ ሜሴጅ ነው የምትጽፉልኝ በቲክቶክ ወይም ኢንስታግራም ወይም ፌስቡክ አንዱ ያላችሁበት አሁን ጻፉልኝና ህይወታችሁ እንድትቀይሩ አግዛችኋለሁ። ታዋቂ ትሆናላችሁ። ትልቅ ሰው ጳውሎስ እንዴት ነህ ነበር? እንኳን በደህና መጣችሁ አዲስ አበባ። በጣም ነው የሚገርመው። ሃይ እንዴት ነሽ? ሰላም ነው? እንዴት ነሽ? ነኝ ውይ እናት ስታምር ሲያምሩ ዝንጥ ያለሽ ታባቱ። ሃይ እንቅልፍ መጥቶብሽ ነው እንዴ? ተኝታ ነበረ? ሜላቴ እንዴት ነሽ? ሰላም በይ። ምን ነው እንዴ? አረ ውይ እኔ ቆንጆ። እድሜዋ ስንት ነው ግን? እናንተ ትላልቅ አርቲስቶች ግን ለምንድን ነው ህዝቡን አድናቂያችሁን ምትነቁት? ይሄ ልጅ እኮ በምትሰሪያቸው ፊልሞች ተደንቆ ተገርሞ አንቺን ስለሚያደንቅ አንቺን ስለሚወድሽ ስላገኘሽ ደስ ብሎት በጉጉት ሊጨብጥሽ ነበረ። ቆይ ምን ልሆን ነው የምትሉት? በቃ የሆነ ትንሽ ደረጃ ላይ ስትደርሱ፣ በተለይ ደግሞ አርቲስቶች፣ ፊልም መሰሩ ዘፋኞች፣ ምን አለ አሁን ቢጨብጥሽ? ተዉ ግን ተዉ፣ አርቲስቶቻችን ተዉ፣ ህዝቡን አትናቁ። እዚህ ያደረሳችሁ እኮ ምንም ቢሆን ህዝቡ ነው። አዶናይንማ እንደዚህ ካደረገች እኔም ብታገኝ በጥፊ ነው የምታላገኝ። እውነትም ሜላት ፊልም ብቻ ሳይሆን በህይወትም ክፉ ነች። ለማንኛውም እባካችሁ ተረጋጉ። ልክ እንደዚህ እንደተከበራችሁም የሆነ ጊዜ ላይ ደግሞ ድንገት ልትወርዱም ትችላላችሁና ልክ እኛ እንደምናከብራችሁ እናንተም አክብሩን እባካችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልহামዱሊላህ። እኔ ግርም የሚለኝ ምን እንደሆነ ታውቃላችሁ? ጊፍት ሲጠርባቸው መጠቀም የሚፈልጉት የኛን ስም እየጠሩ ነው። የኛን ስም ማለት ነው። መሰለን እንደ ሞኒካ ገባችሁ አይደለ? እንደ ሞኒካ አይነት ደንቆሮ በእኛ ስም እየገቡ ይነግዳሉ። ለምንድነው? ወደውን አይደለም፣ ለፎሎ፣ ለላይክ፣ ለሼር። በዚሁ አጋጣሚ እኔ በጣም የተናደድኩት በማን እንደሆነ ታውቃላችሁ? በጆከር ማለት ነው። በጆከር አገባዋት እያለ ያፈምሳታል ማለት ነው። ያፈምሳታል።
አንዳንዴ ማንነትንና ምንነትን ጠንቅቀህ ወቅ። ገባህ አይደለ? አንተ የምትናገረው የምትከራከርበት ማህበረሰብ ይሄው እንደዚህ አድርጋ መታ ተወጋዋለች ማለት ነው። ስለዚህ ሰው እየለያችሁ ግቡ የኛ ልጆች። አሁን ደግሞ ገብታችሁ ደግሞ መንዝ ምናምን እያላችሁ ደግሞ ከሞኒካ ላይ ቤት ትበጠረቃላችሁ። የወጋ ቢረሳ እየተወጋ ይረሳ። ውጡ ከሷ ቤት ደንቆረ ሁሉ። ጋይስ ምንድነው እየተፈጠረ ያለው? 100,000 ቮት ታሪክ እየሰራን ነው። ማርያምን ከልቤ ደስ ብሎኛል። በጣም ነው የምወዳችሁ ከምታስቡት በላይ ታይቶ የማይታወቅ ተደርጎ የማይታወቅ ነገር እያደረግን ያለ ነው። ማንም ደግሞ አይችለንም። በእርግጠኝነት ማንም ሊያወድቀን ቢሞክር ቢያወሩ who cares? ስራችን ላይ ፎከስ እናደርጋለን። እግዚአብሔር አለ፣ ፍቅር አለ፣ ህዝብ አለ። ወዳችኋለሁ።